ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱ ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያና ህንድ በወታደራዊ ግንኙነታቸው በወታደራዊ ኢንዱስትሪና በአቅም ግንባታ ለመተባበር መስማማታቸው ተገለጸ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ምክር ቤቶች ስብሰባ ላይ ንግግር አድርገዋል። ዛሬ ታህሳስ 8 ቀን 2018 ዓ.ም በተካሄደው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ በይፋዊ የሥራ ጉብኝት ላይ አዲስ አበባ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ባደረጉት ንግግር ኢትዮጵያና ህንድ በመከላከያና በደህንነት ዘርፍ ትብብራቸውን ለማሳደግ ተስማምተዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የምክር ቤቶቹ የጋራ ስብሰባ በብሔራዊ ቴሌቪዥን ጣቢያውና በህዝብ ተወካዮች ምክር ቤት የማህበራዊ ትስስር ገጾች የቀጥታ ስርጭት ሽፋን ባያገኝም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሁሉም የማህበራዊ ትስስር ገጾቻቸው ንግግራቸው ተሰራጭቷል። በንግግራቸውም ዓለም ከፖለቲካ ባሻገር ከድንበር በዘለለና ከልዩነቶች ይልቅ የጋራ መነሻ ያለው በመሆኑ የዓለም ህዝብ ዕጣ ፈንታችንም እንደዛው የተሳሰረ መሆን የግድ ይለዋል ሲሉ ተደምጠዋል። በዚህ ውስጥ ደግሞ የኢትዮጵያና የህንድ የሁለትዮሽ ግንኙነት አንዱ ነው ያሉት ናሬንድራ ሞዲ ሀገራቱ የጥንት ስልጣኔ አሻራ ያላቸውና ዲፕሎማሲያዊ ግንኙነት በመካከላቸው ከመጀመሩ በፊትም የህዝብ ለህዝብ ትስስር በተለይም ለንግድና ለስራ በሚንቀሳቀሱ ዜጎች የነበራቸው በመሆኑ የብዙ ዓመታት ግንኙነታቸው አሁን ዘመኑን በሚመጥን መልኩ እየታደሰ ነው ሲሉ አስታውቀዋል። ከትላንት ጀምሮ ከጠቅላይ ሚኒስትር አብይ አህመድ ጋር በሀገራቱ ግንኙነት ላይ ሰፊ ውይይት ማካሄዳቸውን ያስታወቁት ናሬንድራ ሞዲ በትላንትናው ምሽት በተበረከተላቸው የኢትዮጵያ ታላቅ ክብር ኒሻን በጋራ የምክር ቤቶቹ ስብሰባ ላይ አመስግነዋል። ጠቅላይ ሚኒስትሩ ከኢትዮጵያው አቻቸው አብይ አህመድ ጋር የሁለቱ ሀገራት አጠቃላይ ግንኙነት ወደ ስትራቴጂያዊ አጋርነት እንዲያድግ መወሰናቸውንና በዚህም ህንድና ኢትዮጵያ በመከላከያ ኃይል፣ በጸጥታና ደህንነት፣ በንግድና በግብርና፣ በአየር ንብረት እንክብካቤ፣ ከብክለት ነፃ በሆኑ የኃይል አማራጮች፣ በትምህርት እንዲሁም በሳይንስና ቴክኖሎጂ ያላቸው ግንኙነት ወደ ላቀ ደረጃ እንደሚደርስ አስታውቀዋል። ህንድ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል ወይንም ዳታ ሴንተር ለማቋቋም እምነት ተጥሎባት አጋር በመደረጓ ክብር ይሰማናል ሲሉም አክለዋል። That is why Prime Minister Dr. Abiy Ahmed and I took a big step forward yesterday. We have decided to elevate our bilateral relationship to the level of a strategic partnership. This will unleash the potential of our economics through cooperation in technology, innovation, mining, sustainability, and clean energy. It will also secure the future of our peoples through cooperation in food security, health security, and capacity building. የህንድ ባለሀብቶች ከ5 ቢሊዮን ዶላር በላይ ወጪ ባደረጉባቸው ኢንቨስትመንቶች ላይ ኢትዮጵያ ውስጥ እየሰሩ ሲሆን ከ75000 በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል ፈጥረው ይገኛሉ ተብሏል።
ህንድና ኢትዮጵያ በቀጠናዊ ሰላምና መረጋጋት፣ ደህንነትና ትስስር ያላቸው ግንኙነት ተፈጥሯዊ ነው ሲሉ የገለጹት ሞዲ ወታደራዊ ግንኙነታቸው እጅግ ጥልቅ የሚሆንና ይህም በሳይበር ደህንነት፣ በወታደራዊ ኢንዱስትሪዎች፣ በጥናትና ምርምር እንዲሁም በአቅም ግንባታ የሚገለጽ ይሆናል ሲሉ አስታውቀዋል። በጋራ ለሽብርተኝነት ያለን ትዕግስት ባዶ ነው ሲሉ ገልጸዋል። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ከተጠናቀቁ በኋላ በጀት ሲመደብላቸው የነበሩ ፕሮጀክቶች ጉዳይ ተመርምሮ ሪፖርት እንዲቀርብለት ፓርላማው አዘዘ። ለተጠናቀቁ ፕሮጀክቶች 2.9 ቢሊዮን ብር በጀት መለቀቁ በኦዲት ተረጋግጧል። ፕሮጀክቶች ከተጠናቀቁ በኋላ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራሉ ዋና ኦዲተር መስሪያ ቤት ካቀረበለት የኦዲት ሪፖርት ያረጋገጠው የሕዝብ ተወካዮች ምክር ቤት ጉዳዩ በአስቸኳይ ተመርምሮ ሪፖርት እንዲቀርብለት አዟል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በሀገራዊ የልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራሉ ዋና ኦዲተር ያካሄደውን የክዋኔ ኦዲትና በኦዲቱ የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላን ልማት ሚኒስቴር ከፍተኛ አመራሮች ጋር ሐሙስ ታህሳስ 2 ቀን 2018 ዓ.ም ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን መሰረት በማድረግ የአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን የፋይናንስና የፊስካል ሪፖርት የማያቀርቡና በተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸው በመጥቀስ ሚኒስቴሩ ይህንን ለማስተካከል የወሰደውን እርምጃ ጠይቀዋል። ከዚህም በተጨማሪ ተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስቴሩ ማብራሪያ እንዲሰጥበት ጠይቀዋል። በዚህ የክዋኔ ኦዲት ሪፖርቱ ላይም ናሙና በመውሰድ ኦዲት ካደረጋቸው የመንግስት ፕሮጀክቶች ውስጥ በ2 ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 ዓመት እስከ 3 ዓመት የቆዩ መሆናቸውን፣ ነገር ግን ለእነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበር አረጋግጧል። የተጠቀሱት ዩኒቨርሲቲዎች ዋቻሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ሲሆኑ ከተጠናቀቁ ከ1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓ.ም ባሉት ዓመታት ውስጥ በድምሩ 2.96 ቢሊዮን ብር በጀት መመደቡን፣ በጀቱን ለተባሉት ፕሮጀክቶች አለመዋሉን የኦዲት ሪፖርቱ ይጠቁማል። ከዚህም በተጨማሪ በጀቱ ለተጠናቀቁ ፕሮጀክቶች የተመደቡ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉን ከገንዘብ ሚኒስቴርና ከዩኒቨርሲቲዎቹ በተገኘ የአይቤክስ መረጃ የዶክመንት ክለሳና የአካል ምልከታ መረጋገጡን ያስረዳል። በሌሎች 5 ዩኒቨርሲቲዎች ለቀረቡ ፕሮጀክቶች ደግሞ በአጠቃላይ 1.1 ቢሊዮን ብር በጀት ተለቆ እንደነበር፣ ነገር ግን የተለቀቀው በጀት ለተባሉት ፕሮጀክቶች ማስፈጸሚያ አለመዋሉን የኦዲት ሪፖርቱ ያስረዳል። በአጠቃላይ ተጠናቀው ስራ ለጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች በአጠቃላይ 4.7 ቢሊዮን ብር በጀት ተመድቦ መገኘቱን ዋና ኦዲተር በኦዲት ግኝት ሪፖርቱ አስታውቋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የመንግስት ፕሮጀክቶችን የመቆጣጠር ስልጣን ለተቋማቸው በአዋጅ ቁጥር 1210/2012 እና 1263/2014 መሰጠቱን ጠቅሰው ይህንን ተከትሎ በፕሮጀክቶች ዙሪያ ያሉ ክፍተቶችን ለማረም በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ነገር ግን ዋና ኦዲተር ባከናወነው ኦዲት የቀረቡ አብዛኞቹ ግኝቶች ከአዋጁ በፊት የነበሩ መሆናቸውን ገልጸዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የክዋኔ ኦዲት ግኝቱ በአዋጁ መሰረት መከናወኑን ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በተጠናቀቁ ፕሮጀክቶች ላይ በጀት ሲመደብ የነበረበትን ምክንያት በሚመለከተው አካል ጥናትና ምርመራ ተደርጎ ተጠያቂነት እንዲሰፍን በማድረግ ሚኒስቴሩ ለቋሚ ኮሚቴው ሪፖርት እንዲያቀርብ አሳስበዋል። የቋሚ ኮሚቴው ዋና ሰብሳቢ ሚኒስቴሩ በፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን በግብዓትነት በመጠቀም ክፍተቶችን በመለየት ማስተካከያ እንዲደረግ የክዋኔ ኦዲት ግኝቶችን ለማረም የሚያስችል የድርጊት መርሃ ግብር አዘጋጅቶ ወደ ትግበራ እንዲገባ ማሳሰቢያ ሰጥተዋል።
ለቢሾፍቱ ኤርፖርት ግንባታ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለመስጠት ቃል መግባታቸው ታወቀ። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የተለያዩ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ ቃል መግባታቸው ተገልጿል። የአየር መንገድ ግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለሪፖርተር እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም የተገኙ የተለያዩ ሀገሮች ፋይናንስ አቅራቢዎች ለፕሮጀክቱ ግንባታ $6 ቢሊዮን ብድር ለማቅረብ ቃል ገብተዋል። የቢሾፍቱ ኤርፖርት አጠቃላይ ግንባታ ወጪ $12.5 ቢሊዮን እንደሚሆን የተገመተ ሲሆን የወጪው 20% ወይም $2.5 ቢሊዮን በአየር መንገዱ እንደሚሸፈንም ዋና ስራ አስፈጻሚው አስታውሰዋል። የግንባታ ወጪው መጀመሪያ ከተገመተበት $8.7 ቢሊዮን የአፍሪካ ልማት ባንክ ፋይናንስ አፈላላጊ መሆኑ በነሐሴ ወር 2017 ይፋ በተደረገበት ወቅት የሚያስፈልገው ገንዘብ ወደ $10 ቢሊዮን ከፍ ማለቱ በይፋ መገለጹ ይታወሳል። አየር መንገድ ግሩፑ ከአንድ ወር በፊት የቢሾፍቱ ኤርፖርት ግንባታ ወጪን ወደ $12.5 ቢሊዮን ከፍ ማድረጉን መዘገባችን ይታወሳል። አቶ መስፍን ጉዳዩን አስመልክቶ ለሪፖርተር በሰጡት ማብራሪያ ከግንባታ ወጪው መጨመር ጋር ተያይዞ የአየር መንገድ ግሩፑ የወጪ ድርሻም ወደ $2.5 ቢሊዮን ከፍ ማለቱን አስታውሰው ገንዘቡን ወጪ ማድረግ እንዲቻል በአየር መንገዱና በኢትዮጵያ ኢንቨስትመንት ቦርድ ጭምር መጽደቁን ገልጸዋል። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን አየር መንገድ ግሩፑ ያስታወቀ ሲሆን ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ወጪ $12.5 ቢሊዮን የሚጠጋ መሆኑንና የመጀመሪያ ምዕራፍ ግንባታውም እንደ አውሮፓውያኑ አቆጣጠር በ2030 ተጠናቆ በአመት 60 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅ ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ፣ የግዢና የግንባታ ተቋራጮች የቅድመ ግምገማ ስራና የጨረታ ማስገባት ሂደቶች በዚህ በተያዘ ወር አጋማሽ ይጠናቀቃል ተብሎ ይጠበቃል። ይህ በእንዲህ እንዳለ አየር መንገዱ ከሜጋ ኤርፖርት ፕሮጀክቱ ጎን ለጎን በቦሌ ዓለም አቀፍ ኤርፖርት የተለያዩ ፕሮጀክቶችን እያካሄደ መሆኑን ዋና ስራ አስፈጻሚው ማክሰኞ ታህሳስ 7 ቀን 2018 ዓ.ም በ5500 ካሬ ሜትር ላይ ያረፈ ፕሪሚየም ላውንጅ ሲያስመርቅ አስታውቀዋል። የመንገደኞች ማረፊያ ፕሪሚየም ላውንጁን ለመገንባት $16 ሚሊዮን መፍጀቱን በአንድ ጊዜ እስከ 1000 መንገደኞችን ማስተናገድ እንደሚችልም ተገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ፣ ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ፣ እልፍ ነው የብርሃን ዋጋ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ